ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። አሽሊ በኮኔክቲከት የስነ አእምሮ ሆስፒታል ሕክምናዋን ጀምራለች። ጊልበርት ኬለርና ኦቶ ሉዊሰን የተባሉ ሐኪሞችን ተዋውቃ በሰመመን ሕክምና ከሁሉም ደባል ስብዕናዎቿ ጋር ትውውቅ እያደረጉ ይገኛሉ። ህልምሽን አጫውቺኝ ክፍል 31 ይቀጥላል። በሚቀጥለው ቀን ጠዋት ተንከባካቢዋ አሽሌን ወደ ክፍሏ ሲመልሳት ዛሬ ለየት ብለሻል አላት። ብያለሁ ቢል በደንብ ሌላ ሰው ነው የሚመስልሽው። ቶኒ በሚዳስስ አይነት ድምፅ እጁን ዳሰስ አድርጋ አይኑን እያየች እንዴት የሚያስደስት ስሜት አሳደርክብኝ አለችው። አይደረግም እያልኩ ለሴት መስህብ ያለው ሰው ነህ። ይሄንን ታውቅ ነበር? አላውቅም። መስህብ ያለው ሰው አግብተሃል ቢል? አንድ ጊዜ አግብቼ ነበር። ባለቤትህ እንድትሸሻት አደረገች፣ አመለጥካት። ለምን ያህል ጊዜ ነው እዚህ የሰራኸው ቢል? ቢል ግን የትኛው ነው? 5 ዓመት። ረጅም ጊዜ ነው። እንደው ከዚህ መልቀቅ ፍላጎት አድሮብህ አያውቅ? አንዳንዴ ልክ ነው። ቶኒ ድምጿን ዝቅ አደረገችና አሁን እኔ ህመም አይሰማኝም። በእርግጥ ወደዚህ ስመጣ ጥቂት ችግር ነበረብኝ። አሁን ግን ፈጽሞ ተፈውሻለሁ። እኔም ከዚህ አካባቢ ለቅቄ መሄድ እፈልጋለሁ። ከዚህ እንድወጣ ከረዳኸኝ ባለውለታዬ ነህ። አብረን ይህን ቦታ እንለቃለን። እጅግ ግሩም የሆነ ጊዜ አብረን እናሳልፋለን። ለአጭር ጊዜ ትኩር ብሎ አያት። ምን ማለት እንዳለብኝ አላውቅም። ታውቃለህ እንጂ ነገሮች ሁሉ እንዴት ቀላል እንደሆኑ ተመልከት። አንተ ማድረግ ያለብህ አንድ ምሽት ላይ ሰዎች ሁሉ በተኙበት ጊዜ እኔን ይዘን መውጣት ነው። ከዚያ ወደ ጋራ ህይወታችን እብስ። ሁለመናውን በአይኖቿ እየዳሰሰች በለሰለሰ አንደበት ውለታህን አልረሳም አለችው። ጭንቅላቱን ነቅንቆ አስብበት አለች፣ በራስ መተማመን እየታየባት። ቶኒ ወደ ክፍሏ ስትመለስ አሊታን ከዚህ ቦታ ልንገላገል ነው አለቻት። በቀጣዩ ቀን ጠዋት አሽሌ ወደ ዶክተር ኬለር ቢሮ ተወሰደች። እንደምን አደርሽ አሽሌ? እንደምን አደርክ ጊልበርት? ሶዲየም አሚታ ተጠቅመን በማደንዘዣ ለመረምርሽ ፈልጋለሁ። በሱ ደንዝዘሽ ታውቂያለሽ? አላውቅም። እንዴት ዘና የሚያደርግ መሰለሽ። ታይዋለሽ። ከ5 ደቂቃ በኋላ ዶክተር ኬለር ከቶኒ ጋር መነጋገር ጀመረ። እንደምን አደርሽ ቶኒ? እንደምን ነህ ዶክተርዬ? እንዴት ነው? እዚህ በመሆንሽ ደስተኛ ነሽ? ይህን መጠየቅህ ቀልድ መሆን አለበት። እውነቱን ለመናገር ይህን አካባቢ እየወደድኩት ነው። ልክ ቤቴ ያለው ያህል እየተሰማኝ ነው። ታዲያ ለምን ለማምለጥ ፈለግሽ? የቶኒ ድምፅ ፍርጥምጥም ብሎ ምን? ከዚህ ለማምለጥ እንዲረዳሽ እንደጠየቅሽው ቢል ነግሮኛል። ይሄ ውሻ ልጅ ድምጿ ጎረና። ከወንበሩ ላይ ተፈናጥራ ተነሳች። ወደ ጠረጴዛው አመራች። ወረቀቶች እንዳይበታተኑ ተጭኖ የሚይዝ ዕቃ አንስታ ለጭንቅላቱ ወረወረች። አጎንብሷ አመለጣት። እገልሃለሁ፣ እሱንም እገለዋለሁ። ዶክተር ኬለር ሊያባብላት ሞከረ። ቶኒ የአሽሌ ፊት ሲለዋወጥ አየ። ቶኒ ሄዳለች። ልቡ በጣም እየመታ እንደነበር ተገነዘበ። አሽሌ ስትነቃ አይኖቿን ገለጠች። አካባቢዋን ቃኘች። ግራ ተጋባችና ሁሉም ነገር ደህና ነው አለች። ቶኒ ልትጎዳኝ ሞከረች። ከዚህ ለማምለጥ እንዳቀደች ማወቄን ስነግራት ተናደደች። አዝናለሁ። አንዳች መጥፎ ነገር እንደተፈጠረ ተሰምቶኛል። ምንም አይደል። አሊትና ቶኒን አንድ ላይ አድርጌ ካንቺ ጋር አገናኝሻለሁ። አልፈልግም። ለምን? እፈራለሁ። እነሱ ማግኘት አልፈልግም። አይገባህም? በእውን ያሉ አይደሉም። የኔ ምናም የፈጠራቸው ናቸው። ፈጠነም ዘገየም
እነሱ ማግኘትሽ የግድ ነው አሽሊ። እርስ በርሳችሁ መተዋወቅ ይኖርባችኋል። ላንቺ መፈወስ ወሳኝ ነው። አሽሊ እየተነሳች ወደ ክፍሌ መመለስ ፈልጋለሁ። ወደ ክፍሏ ስትመለስ ያጀባት ሲመለስ አየችው። ፍጹም ብቸኝነት ተሰማት። ከዚህ መቼም ቢሆን አልወጣም። እየዋሹኝ ነው፣ ሊፈውሱኝ አይችሉም ስትል አሰበች። ሌሎች ስብዕናዎች ከውስጧ መኖራቸውን አምና ለመቀበል እውነታውን መጋፈጥ ተሳናት። በእነሱ ምክንያት ሰዎች ተገለዋል፣ ቤተሰብ ተበታትኗል። ለምን እኔ ፈጣሪ? ማልቀስ ጀመረች። ምን በድዬህ ነው? አልጋዋ ላይ ተቀምጣ ማሰብ ጀመረች። በእንዲህ አይነት ሁኔታ መኖር የለብኝም። አንድ ነገር ብቻ ነው ከዚህ የሚገላግለኝ፣ እሱን ማድረግ አለብኝ። ተነስታ ጠባቧን ክፍል ትዞራት ጀመር፣ አንዳች ስለት ያለው ነገር ፍለጋ። ምንም ነገር አልነበረም። ቤቱ ሆን ተብሎ በተጠና መንገድ ስለተደራጀ ህሙማን ራሳቸውን የሚጎዱበት አንዳችም ነገር የለም። አይኖቿ ክፍሉን ሲዳሰሱ አንድ ነገር ላይ ያረፉ። እሱም ለስዕል የሚጠቅም ቀለም፣ ሸራና ብሩሽ ነበር። የብሩሹ እጀታ እንጨት ነበር። ለሁለት ሰብራ አሾለችው። ከዚያም እጇን ደጋግማ ወጋችው። ደሟ ያለማቋረጥ ሲወርድ አየችው። ቅዝቃዜ ተሰማት። እንጨቱን ጥላ ኩርምት ብላ ተቀመጠች። ከዚያም ክፍሉ ጨለመ። ዶክተር ጊልበርት ኬለር ወሬውን ሲሰማ ሰቀጠጠው። ሕክምና የምታገኝበት ክፍል ድረስ ሄዱ። አያት። አልቦ ማሰሪያ እጇ ላይ ትልቅ ጨርቅ ተጠቅልሏል። እንደ ተንጋለለች ተኝታለች። ዶክተር ኬለር ሁለተኛ ይሄ እንዲደገም አላደርግም ሲል አሰበ። ሞተሽብን ነበር አላት። እኔን እንደ መጥፎ ሰው የሚያስገምተኝን እርምጃን የወሰድሽው። አዝናለሁ፣ ሁሉም ነገር ተስፋ ቢስ ሆነብኝ አለች። ያ ነው ስህተትሽ አለ ዶክተር ኬለር። መረዳት ትፈልጊያለሽ ትፈልጊያለሽ አሽሊ? አዎ። ስለዚህ በእኔ ላይ እምነት ሊኖርሽ ይገባል። እኔ ጋር መተባበር አለብሽ። ብቻዬን ምንም ማድረግ አልችልም። ምን ትያለሽ? ረጅም ጸጥታ ሰፈነ። ምን እንዳደርግ ትፈልጋለህ? በመጀመሪያ ራስሽን ዳግመኛ እንደማትጎጂ ቃል ትገቢልኝ ዘንድ እፈልጋለሁ። እሺ፣ ቃል እገባለሁ። ተመሳሳይ ቃል ከቶኒና ከአሊታም እፈልጋለሁ። ስለዚህ ሰመመን ውስጥ ልከትሽ ነው። ከትንሽ ጊዜ በኋላ ዶክተር ኬለር ከቶኒ ጋር ማውራት ጀመረ። ቶኒ፣ ያም ሆነ ይህ እንዴ አንዴ ዝም ብለሽ ታደምጪ? እየሰማሁህ ነው። ዳግም አሽሊን ላትጎጃት ቃል እንድትገቢልኝ እፈልጋለሁ። ለምን ቃል እገባልሃለሁ? ለምን እንደሆነ እነግርሻለሁ። ምክንያቱም የእሷ አንድ አካል ነሽ። ከጉዳቷ ውስጥ ነው የተወለድሽው። አንቺ በእንዲህ አይነት ሁኔታ ውስጥ ማለፍሽን አላውቅም። እርግጥ እጅግ አስቸጋሪ እንደሆነ አውቃለሁ። ነገር ግን መረዳት ያለብሽ በችግሮችሽ ሁሉ እሷም ተካፋይ እንደነበረች ነው። አሊታም እንዳንቺ ከተመሳሳይ ጉዳት የተወለደች ናት። ሶስታችሁም የጋራ የሆነ ብዙ ነገር አላችሁ። መረዳዳት እንጂ መጠላላት አይኖርባችሁም። ታዲያ ቃልሽን ትሰጭኛለሽ? ምንም የለም ቶኒ ይመስለኛል አለች። አመሰግናለሁ። አሁንስ ስለ ኢንግላንድ ጥቂት የምታወሪኝ ነገር የለሽም? የለኝም። አሊታ አለሽ? አለሁ። የት ሄዳለች ብለህ አስበህ ኖሯል ደደቤ? ቶኒ ቃል እንደገባችልኝ ሁሉ አንቺም እንዲህ እንድታደርግልኝ ይሻለሁ። አሽሌን እንደማትጎዱ ቃል ግቢልኝ። ሁልጊዜም ቁብ ሲሰጥህ የማየው እሷ ጉዳይ ነው አይደለም? አሽሌ አሽሌ አሽሌ፣ የኛስ ጉዳይ። አሊታ? አዎ ቃል ገብቻለሁ። ወራቶች ቢነጉዱም ምንም አይነት የመሻሻል ለውጥ አልታየም። ዶክተር ኬለር ጠረጴዛው ላይ ቁጭ ብሎ ማስታወሻዎቹን ያገላብጣል። ስብሰባዎችን ያስታውሳል። ስህተቱ ምኑ ጋ እንደሆነ ሊገባው አልቻለም። ሌሎች ተጨማሪ 6 ያህል ህሙማን በማከም ላይ ነበር። የአሽሌን ያህል ሙሉ ትኩረቱንና ቀልቡን የሰጠው አልነበረም። ንጽህናዋን ተንተርሶ በሕይወቷ ላይ አንዳች መጥፎ ድርጊት እጅግ አድርጎ ተቆጣጥሮታል ሲል አሰበ። አሽሌን ባነጋገረ ቁጥር የሚረዳው ራሷን የመከላከል ፍላጎቷ ኃያል መሆኑን ነው። ለእኔ እንደ ልጄ ናት ሲል አሰበ። ወዲያው
መልሶ ራሱን ማሞኘቱን ተገነዘበ። ከእርሷ ፍቅር ልወድቅ ነው። ዶክተር ኬለር ኦቶ ሉዊስን ለማነጋገር ሄደ። ችግር ገጥሞኛል ኦቶ። ችግር ታካሚዎቻችን ላይ ብቻ ያለ ይመስለኝ ነበር። ከታካሚዎቻችን ስለ አንዷ ነው፣ ስለ አሽሌ ፓተርሰን። ኦ ለሷ የተለየ ቀረቤታ እየተሰማኝ ነው። የተለየ ቀረቤታ? አዎ፣ ይሄ ለሁለታችሁ ማደገኛ ነገር ነው ጊልበርት። አውቃለሁ። ይሄን እስካወክ ጊዜ ጠንቀቅ ብትል መልካም ነው። እኔም መጠንቀቅ እንዳለብኝ አስባለሁ። ህዳር ለአሽሌ የዕለት ውሏን የምታሰፍርበት ማስታወሻ ደብተር ዛሬ ጠዋት ሰጠዋት። አንቺ ቶኒና አሊታ በዚህ ማስታወሻ ደብተር እንድትጠቀሙ ሻለሁ። አሽሌ ክፍልሽ ውስጥ አስቀምጪው። ከእናንተ መካከል አንዳችሁ ማንኛውም ሐሳብ ወይንም አመለካከት መጥቶባችሁ ለእኔ መንገር የምትፈልጉ ከሆነ እዚህ ላይ አስፍሩት። ጥሩ ጊልበርት። ከወር በኋላ ዶክተር ኬለር የዕለት ማስታወሻው ላይ መጻፍ ጀመረ። ታህሳስ ሕክምናው ያለበት ቆሟል። ቶኒና አሊታ ስላለፈ ሕይወታቸው ለመናገር አልፈለጉ። አሽሌን በሰመመን ለመመርመር ማሳመኑ አስቸጋሪ እየሆነ መጥቷል። መጋቢት የዕለት ማስታወሻው እስካሁን ምንም አልሰፈረበትም። ይሄ ዳተኝነት ከአሽሌ ይምጣ ወይም ከቶኒ መለየት አልቻልኩም። አሽሌን ሰመመን ውስጥ ስከታት ቶኒና አሊታ ጥርት ብለው ብቅ ይላሉ። አሁንም ስላለፈው ላለመወያየት ግትር እንዳሉ ነው። ሰኔ ያለማቋረጥ አሽሌን ባገኛት ምንም አይነት ለውጥ አላይባትም። የዕለት ማስታወሻው እስካሁን አልተነካም። የስዕል ሸራ መስቂያና የመሳያ ቁሳቁስ ሰጥቻታለሁ። መሳል ስትጀምር የሆነ ለውጥ ይኖራል ብዬ ተስፋ አድርጋለሁ። ሐምሌ አንዳች ለውጥ ተከስቷል፣ ግን ለውጡ እድገት ይሁን ሌላ አላረጋገጥኩም። አሊት የሆስፒታሉን ገላጣ ቦታ ግሩም አድርጋ ስላለች ስራዋን ሳደንቅላት የተደሰተች መስላ ታይታኛለች። የዛኑ ዕለት ከሰዓት በኋላ ስዕሉ ተተልትሎ አየሁ። ዶክተር ኬለርና ኦቶ ቡና እየጠጡ ነው። ሲመስለኝ አሁን የጋራ ሕክምናውን በጥቂቱ መጀመር ሳይኖርብኝ አይቀርም አለ ዶክተር ኬለር። ከዚህ ሌላ ምንም ነገር ውጤታማ ሲሆን አይታይም። ምን ያህል ህሙማን ለዚህ ያስበሃል? 6 ያህል ቢሆኑ ጥሩ ነው። ከሌሎች ጋር ተደባልቃ ግንኙነት እንድትመሰርት እፈልጋለሁ። እስካሁን በራሱ ዓለም ውስጥ ተገድባ ነው የምትኖረው። ከዚህ ጨርሳ እንድትላቀቅሻለሁ። ጥሩ ነው፣ ጥሩ ሐሳብ። በሙከራ ውጤታማ ትሆናለህ። ዶክተር ኬለር አሽሌን እየመራ ወደ ትንሽ አዳራሽ ወሰዳት። 6 ሰዎች ነበሩ። ጥቂት ጓደኞችን እንድታገኝ ይፈልጋለሁ። አሽሌን እየዞረ ከሁሉም ጋር አስተዋወቃት። አሽሌ ግን በራሷ ተጠምዳ ስለነበር ስማቸውን ለመያዝ የቻለች አትመስልም። አንደኛው ከሌላኛው ስም እየተደራረበ ይምታታባታል። ወፍራም ሴት፣ አጥንቱ የወጣ ሰው፣ ራሰ በራ ሴት፣ አካል ጉዳተኛ ሰው፣ ቻይናዊት፣ ጨዋ ሰው፣ ሁሉም ደስተኞች ይመስላሉ። ራሰ በራዋ ሴት ቁጭ በይ ቡና ይቀዳልሽ። አሽሌ አመሰግናለሁ ብላ ተቀመጠች። ስለ አንቺ ሰምተናል አለ ጨዋ ሰው። ብዙ መከራ አይተሻል። አሽሌ በአዎንታ ራሷን ነቀነቀች። አጥንታማው ሰው ቀጠለ። ሁላችንም ተመሳሳይ መከራ ውስጥ ያለፍን ሰዎች ነን ብዬ ገምታለሁ። ነገር ግን እርዳታ አግኝተናል። ይህ ቦታ ጥሩ ነው። ዓለም ላይ የተሻሉ የተባሉ ዶክተሮች እዚያ አሉ አለች ቻይናዊቷ። ሁሉም ጤናማ ይመስላሉ ስትል አሽሌ አሰበች። ዶክተር ኬለር አንዱ ጥግ ተቀምጦ ንግግራቸውን ይከታተላል። ከ45 ደቂቃ በኋላ ተነሳ። የመሄጃ ጊዜያችን ሳይደርስ አልቀረም አሽሌ። አሽሌ ተነስታ ከሁላችሁም ጋር ጥሩ ጊዜን ያሳለፍኩት አለች። አካል ጉዳተኛው አብሯት እየተራመደ እዚህ ግቢ ውስጥ ውሃ እንዳትጠጪ፣ የተመረዘ ነው፣ እኛን ለመግደል ይፈልጋሉ
ነገር ግን ከመንግስት ብዙ ብር ይሰበስባሉ ሲል አንሾካሾከ። እሺ አመሰግናለሁ፣ አልረሳም። አሽሌና ዶክተር ኬለር ወጣ ብለው ኮሪደር ውስጥ እንደገቡ ችግራቸው ምንድን ነው ስትል ጠየቀችው። የተጠራጣሪነት የአእምሮ ህመም፣ የዝንጋታ ህመም፣ ሶስትዮሽ የስብዕና ችግር፣ የፍላጎት መሳከር ችግር። ነገር ግን እዚህ ከመጡ በኋላ ወሳኝ ለውጥ ታይቶባቸዋል። ከእነሱ ጋር ዘወትር መወያየት ትፈልጊያለሽ? አልፈልግም። ዶክተር ኬለር ኦቶ ሉዊስ ቢሮ ገብቶ አልተሳካልኝም ሲል ተናዘዘ። የጋራ ውይይት ሕክምናው አልሰራም፣ በሰመመን የመመርመር ዘዴውም አልሆነም። ከዚህ የተለየ ነገር መሞከር እፈልጋለሁ። ምን? ለእራት ግብዣ ይዣት እንደወጣ እንድትፈቅድልኝ። ጥሩ ሐሳብ አይመስለኝም ጊልበርት፣ አደገኛ ነው። እሷ እኮ ገና አውቃለሁ፣ በዚህ ሰዓት ጠላቷ ነኝ። እምነት የሚጣልባት ጓደኛዋ መሆን እፈልጋለሁ። የእሷ ተዳባይ ባህሪ ቶኒ አንድ ቀን ልትገልህ ትችላለች። ብትሞክር ምን ታደርጋለህ? እቋቋመዋለሁ። ዶክተር ሉዊሰን በጉዳዩ ላይ ያሰበበት። ጥሩ፣ አንዴ ካንተ ጋር የሚሄድ ሰው ትፈልጋለህ? አልፈልግም። ምንም አይፈጠርም። ሞቶ ከመቼ ጀምሮ ነው ይሄን ማከናወን የፈለግከው? ከዛሬ ምሽት ጀምሮ። የራት ግብዣ ልታደርግልኝ ትፈልጋለህ? አዎ፣ ላንቺ ከዚህ ወጣ ብለሽ ጥቂት መቆየትሽ ጥሩ ይመስለኛል። ምን ትያለሽ? ይሁን። አሽሌ ከዶክተር ጊልበርት ኬለር ጋር ራት የመብላት ሐሳብ ስለቀረበላት መደሰቷ መልሶ ራሷን አስገረማት። ከዚህ ወጥቶ አንድ ራት ምሽት ማሳለፍ በራሱ ትልቅ መዝናናት ነው ስትል አሰበች። ነገር ግን ጉዳዩ ከዚያም በላይ ሊሆን እንደሚችል አላጣችውም። አንድ ምሽት ከዶክተር ጊልበርት ጋር ለእራት የመውጣት ሐሳብ መጠን የሌለው ሐሴት ውስጥ ይከታል። ኦታኒ ጋርደን በተባለ የጃፓን ሬስቶራንት ውስጥ እራት በመብላት ላይ ናቸው። ከሆስፒታሉ 4 ማይሎች ያህል ነው ምግብ ቤቱ የሚርቀው። ዶክተር ኬለር አደጋ ያለበት ነገር እየፈጸመ እንደሆነ ተረድቶታል። በሆነው ጊዜ ላይ ቶኒ ወይንም አሊታ የበላይነቱን ሊቆጣጠሩ ይችላሉ። ማስጠንቀቂያ ደርሶታል። አሽሌ ላይ የወዳጅነት እምነት ማሳደር እሷን ለመርዳት ወሳኝነት አለው። ስለዚህ ከምንም ነገር በላይ ያስፈልጋል ሲል አሰበ። በጣም የሚያዝናና ቦታ ነው አለች አካባቢውን የሞሉትን ሰዎች እየተመለከተች። ምኑ? ሰዎቹ ሆስፒታል ውስጥ ካሉት ይልቅ ለየት ብሎ አይታዩም? ልዩነት የላቸውም አሽሌ። እርግጠኛ ነኝ ሁሉም የየራሳቸው ችግሮች አሉባቸው። ሆስፒታል ያሉት ከነዚህ የሚለዩት ለችግራቸው ተበልጠው መገኘታቸው ብቻ ነው። ስለዚህ እኛ እርዳታ እናደርግላቸዋለን። እኔ ችግር እንዳለብኝ እስከ መጨረሻው ታውቀዋል? ለምን እንደሆነ ታውቂያለሽ አሽሌ? ምክንያቱም አፍነሽ ያዝሻቸው። አንቺ ላይ የተፈጠረው ነገር ፊት ለፊት መጋፈጥ አልፈለግሽም ነበረ። ስለዚህ አእምሮሽ ውስጥ በሆነው ነገር መከፋፈል ተፈጥሮ እነዚያ መጥፎ ነገሮችን ለማስወገድ ሞከርሽ። መጠኑ ይለያይ እንጂ ብዙ ሰዎች እንደዚያ ያደርጋሉ። ሆን ብሎ የሐሳቡን አቅጣጫ ቀይሮ እንዴት ነበረ ምግብሽ ሲል ጠየቃት። የተዋጣለት ነበረ፣ አመሰግናለሁ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።